ዝም ብላችሁ ስታስቡት የአፍሪካ ህዝብ ቁጥር ፖፑሌሽን ነበሩ ማለት ነው በምን ያህል ጊዜ ደብል የሚያደርግ ይመስላችኋል? ማለት 100 ሚሊዮን ከሆነ 100 ሚሊዮን የነበረበት ጊዜ አለ 200 ሚሊዮን ለመድረስ ከ200 ሚሊዮን ከሆነ 400 ከ400 800 እያለ ደብል ለማድረግ ዋናው ጥያቄ ግን አሁን ካለበት እጥፍ ለመሆን ምን ያህል ጊዜ የሚፈጅበት ይመስላችኋል? ሌሎች ግሬድ ሌቭሎች ላይ እንዳየነው ወደፊትም እንደምታዩት ፖፑሌሽን ዳታው የሚያስፈልገን ለምን ነው? ለፕላኒንግ ነው። ኦኬ አሁን ምን ያህል አለን ወደፊትስ ምን ያህል ይኖረናል? ደብል ማለት ደግሞ በጣም ብዙ ነው። አንድ ነገር እጥፍ ሆነ ማለት በጣም ብዙ ነው። እጥፍ ሲሆን ምን ነገር ያስፈልገናል የሚለውን መረጃ የሚለውን ፕላን ቀድመን ከሌለን አስቸጋሪ ነው የሚሆነው። ስታስቡት ምን ያህል ጊዜ ደብል ለማድረግ የሚፈጅበት ይመስላችኋል የአፍሪካ ፖፑሌሽን? ናው ፖፑሌሽን ኦፍ አፍሪካ ነው የምናየው። ስንጨርስ ይሄንን ዩኒት ስንጨርስ ኮምፕሊት የምናደርጋቸው ነገሮች አንደኛ የወርልድ ፖፑሌሽን ግሮዝ እና ሳይዝ ሞር የአፍሪካ ላይ ነው ፎከስ የምናደርገው ግን እንዳጠቃላይ ይሄን እናያለን። ከዛ በመቀጠል የአፍሪካ ሜጀር ዲሞግራፊክ ትሬንድ ማለት ያጨማመሩና ያቀናነሱ ሁኔታ የህዝብ ቁጥር የሚጨምርበት እና የህዝብ ቁጥር ዲክላይን የሚያደርግበት እሱን ትሬንድ። ከዛ በመቀጠል በፖፑሌሽን ስትራክቸር ኦፍ ኢትዮጵያ በወንድ በሴት በእድሜ ያለውን ተዋጽኦ እናያለን የእድሜ ተዋጽኦ። ከዛ በመቀጠል ዲስክራይብ ዲስትሪቢዩሽን ኤንድ ዴንሲቲ ኦፍ አፍሪካን ፖፑሌሽን ምን ያህል ዴንስ ነው የአፍሪካ ፖፑሌሽን? ለምሳሌ ኢትዮጵያ ብለን 103.9 ነው የኢትዮጵያ ፖፑሌሽን ዴንሲቲው ማለት ነው ፐር ኪሎ ሜትር ስኩዌር በ1 ኪሎ ሜትር ስኩዌር ኤሪያ ውስጥ 103.9 ሰው ይኖራል። ኦኬ የአፍሪካ ሲሆንስ እሱን ሲሆን የአፍሪካ እናያለን። ከዛ በመቀጠል አርባን ኤንድ ሩራል ሴትልመንት ፓተርንስ የአፍሪካ ውስጥ ያለው የከተሜነት ምጣኔ እና የገጠራማ ቦታዎች ያላቸው ሽፋን እነዚህ ነገሮችን እንለሱ። በአጠቃላይ ፖፑሌሽን ነው ግን ስለ አፍሪካ አድርገን ነው የምናየው። ኦኬ የመጀመሪያው ሰብ ቻፕተር ላይ የሚሆነው ኦቨርቪው ኦፍ ወርልድ ፖፑሌሽን ግሮዝ ኤንድ ሳይዝ ነው የሚሆነው። የዓለም ፖፑሌሽን ግሮዝ እና ሳይዝ ኦቨርቪው ጀስት ከላይ ነው የምናየው። ዊል ኤክስፕሌን ዘ ትሬንድ ኦፍ ወርልድ ፖፑሌሽን ግሮዝ ግሮዝ እና ሳይዙን ነው ኤክስፕሌን የምናደርገው በዚህ የመጀመሪያ ሰብ ቻፕተር። ሂስቶሪካሊ እንዴት ነበር ግሎባል ፖፑሌሽን እንዴት ነው የሚሄደው ግሎባል ፖፑሌሽን? ራፍሊ ኤስቲሜትድ ለመነሻ እንዲሆነን አሁን ላይ መጻፉ ባለበት ማለት ነው ባለበት ስታተስ የዓለም ህዝብ 7.9 ቢሊዮን ብሎ ነው የያዘው። የዓለም ህዝብ ብዛት 7.9 ቢሊዮን ነው። ፎር ሞስት ኦፍ ሂውማን ሂስትሪ ለአምስት ሂስትሪ ላይ ተምራችኋል ብዬ አስባለሁ። ለብዙ አመታት የሰው ልጅ ቴክኖሎጂ ላይ ከቴክኖሎጂ በጣም ርቆ ነበር የነበረው እና ቴክኖሎጂ ነው የሰው ልጅ ህይወቱን ያቀለለለት ሌሎች ነገሮች ላይ ፎከስ እንዲያደርግ ያደረገው ያስቻለው። ከዛ በፊት አንበሳ እንዳይበላው ነው ትልቁ ጭንቀቱ። ከዛ በፊት የሚጠለልበት ቤት ጣራው ዝናብ ያስገባል ወይስ አያስገባም? ዋሻ ውስጥ ገባ ዝናብ አይመታኝም ምናምን አይነት ህይወት ላይ ስለነበረ የነበረው ሳይንቲፊክሊ ቢያንስ ይሄ ነበር ሲያስጨንቀው ስለነበረ የህዝብ ቁጥር በየጊዜው ቶሎ የሚጨምርበት ምክንያት አልነበረም። ለምን ኦልሬዲ ያለውም ሰው በድሎት በምቾት አልነበረም ሲኖር የነበረው። ፎር ሞስት ኦፍ ሂውማን ሂስትሪ ግሎባል ፖፑሌሽን የዓለም ህዝብ በጣም ዝቅ ባለ ፔስ ነበር ሲያድግ የነበረው። በጣም በዝቅ ባለ ፍጥነት ነበር ያድግ የነበረው። በኋላ ሲግኒፊካንት ግሮዝ የጀመረው መቼ ነው? ራፍሊ 200 ዓመት አካባቢ ከኢንዱስትሪያል ሬቮሉሽን በኋላ የኢንዱስትሪ አብዮት ከመጣ በኋላ በጣም ብዙ ነገሮች በቀላሉ መሰራት ጀመሩ። በጣም ሰው ራሱ ለመስራት ረጅም ጊዜ ይፈጅበት ረጅም ጉልበት ረጅም አቅም ወይ ደግሞ በጣም ትልቅ እውቀት ያስፈልገው የነበሩ ነገሮች በማሽኖች ምክንያት በጣም ብዙ ነገሮች ቀለሉ ማለት ነው። ያመጣው ችግር እንዳለ ሆኖ ኢንዱስትሪያል ሬቮሉሽን በእነዚህ ምክንያት የሰው ልጅ ኑሮ እየቀለለለት ስለመጣ ተጨማሪ ፖፑሌሽን እየጨመረ መጣ ማለት በጣም እየተወለደ መጣ። ለምን አቅም የሌለው ሰው ልጅ አይወልድም አይደለ? ብዙ አቅም ያለው የተሻለ ኑሮ ተደላድሎ የሚኖር ግን ልጅ ይወልዳል። ልክ እንደዛ ነው ኢንዱስትሪያል ሬቮሉሽን የኢንዱስትሪ አብዮት ያደረገው ነገር ምንድነው? የሰው ልጅ ህይወት አቀለለ። የቀለለ ህይወት ደግሞ ለምን ተጨማሪ ልጆች አይኖሩንም ወደሚል መጣና ፖፑሌሽን ግሮዝ በጣም ማደግ የጀመረው ከኢንዱስትሪያል ሬቮሉሽን ከኢንዱስትሪ አብዮት በኋላ ነው። in 1950 the population የዓለም ፖፑሌሽን was approximately ስንት 2.5 ቢሊዮን ሰው ነበር በ1950። በ2020 ስንት ሰው አለ? 7.7 ቢሊዮን። ሌላ ቦታ ላይ ደግሞ 7.9 ቢሊዮን ሲሉ ታዩታላችሁ። ብቻ 8 ሚሊዮን የቀረበ ፖፑሌሽን ነው ያለው። ይሄ ነው የዓለም ፖፑሌሽን ግሮዝ ትሬንድ። ትንሽ ሰው ነበር የነበረው። ኢንዱስትሪያል ሬቮሉሽን አፈጠነውና ሰዎች መወለድ ጀመሩ። 1950 ላይ 2.5 ቢሊዮን ሰው ነበረ። ከዛ በኋላ አሁን ላይ ባለን ስንት ነው ያለን? 2020 ላይ ቢያንስ 7.7 ቢሊዮን። ሪጂናል ፖፑሌሽን ሼር አለ። እያንዳንዱ አህጉር አፍሪካ፣ አውሮፓ፣ እስያ፣ ላቲን አሜሪካ ሁሉም ኮንቲኔንቶች የራሳቸው ሼር አላቸው። ከዓለም ኦልሞስት 8 ቢሊዮን ከሚጠጋው ህዝብ ውስጥ የተወሰነ ቦታ ይኖራል። እሱ ሼር እንዴት ነው
ኤዥያ፣ አፍሪካ፣ ላቲን አሜሪካ፣ ካሪቢያንስ ሁሉም ኮንትሪቢዩት ያደርጋሉ ይላል። አሁን ያልኳችሁን ይሄ the highest population የዓለም ያላት ማነች? ኤዥያ ነች። እስያ ነች በአብዛኛው ትልቁን ፖፑሌሽን የምትይዘው። አፍሪካ ደግሞ the first continent በጣም በፍጥነት በማደግ በጣም ብዙ ሼር የእስያ ነው በብዛት ከሆነ። በፍጥነት ከሆነ ግን ቶሎ በማደግ ፍጥነት ከሆነ ግን አፍሪካ የበለጠ ፖፑሌሽን ግሮዝ አላት ወይም የበለጠ የፖፑሌሽን ግሮዝ ሼር አላት። የፖፑሌሽን ሼር አይደለም፣ የፖፑሌሽን ሼር የእስያ ይበልጣል። ኦኬ the Asian continent has more population than the other continents ግን አፍሪካ has a much faster pace of population growth. so producing sufficient food በቂ የሆነ ምግብ ማምረት ቅድም ያልኳችሁ ነው። ራሳችን እኛ የምንጨነቀው ጅብ እንዳይበላን ከሆነ ቤታችን ዝናብ ያስገባም ከሆነ ይሄ sufficient food health care ምናምን የሚባሉ ነገሮች በኋላ ነው የሚመጡት። ኦኬ ቅድሚያ ግን የጤና ሁኔታን ማሟላት environmental degradation ስለ አፈሩ መጨነቅ ምናምን ጀመረ የሰው ልጅ በጣም ሲቪላይዜሽኑ ከፍ ካለ በኋላ ማለት ነው። በፊት ይጨነቅባቸው ከነበሩ ነገሮች ወጥቶ ስለ አፈሩ ስለ ዛፉ ኦኬ ኦዞን ሌየር ምናምን ይባላል አይቶት ስለማያውቀው ነገር ሁሉ because በጣም ኢሚዲየት ከሆኑ ሰርቫይቫል ኢሹዎች ወጥቶ ወደ ሌሎች ኢሹዎች ስለተሸጋገረ ማለት ነው። because of a change in lifestyle and an improvement not just a change ግን ኢምፕሩቭ ማደረግ የሰው ልጅ ላይፍ ስታይሉ because of ቅድም ያየው ምንድነው ከ200 ዓመት በፊት ያልነው ኢንዱስትሪያል ሪቮሉሽን። ከኢንዱስትሪያል ሪቮሉሽን በኋላ ብዙ ነገሮች ስለቀለሉ ተጨማሪ ነገሮች ላይ ነው ኬር ማድረግ የተጀመረው። በቂ ምግብ ማምረት፣ ጤና፣ የኢንቫይሮንመንታል ዲግራዴሽን ወይም አካባቢውን በአግባቡ መጠበቅ እነዚህ ነገሮች ሁሉ የፋክተር ሆኖ ማለት ነው። ለምን ፋክተርና ቻሌንጅ ሁለቱም ናቸው። የተሻለ በቂ ምግብ ማምረት የሚችል ጤና በደንብ ፕሮቫይድ ማድረግ የሚችል የጤና ሰርቪስን ፕሮቫይድ ማድረግ የሚችል አካል በሙሉ የሚችል አካል ሞር ፖፑሌሽን ግሮዝ እንዲኖር ምክንያት ነው የሚሆነው። እነዚህ ነገሮች ካልተሟሉ ደግሞ ቻሌንጅ ነው። ኦኬ ሶ ፖፑሌሽን ግሮዝ ኤንድ ዲስትሪቢዩሽን ሲግኒፊካንትሊ ቫሪስ አክሮስ ዲፈረንት ሪጅንስ ኤንድ ኮንቲነንትስ። በእያንዳንዱ አህጉር ያለው ህዝብ የተለያየ ነው። አዎ ብለናል። መለያየቱ ብቻ ሳይሆን ደግሞ ዴንሲቲውም ይለያያል። ኢቭን ለምሳሌ እስያ ነች በጣም ብዙ ፖፑሌሽን ያለው ካለን የእስያ ሀገራት ላይ ስንሄድ በጣም ትንንሽ ሀገራት አሉ ስፓርስሊ ፖፑሌትድ ሆነ ወይም ዘርዘር ብለው የሚኖሩ ሰዎች ያሉባቸው፣ አንዳንድ ደግሞ ትልልቅ ሀገራት አሉ ኦኬ ብዙ ህዝብ ያለባቸውና ዴንስሊ ፖፑሌትድ የሆኑ ኤሪያዎች። ሶ በየሪጅኑ በየኮንቲነንቱ የተለያየ አይነት ዴንሲቲ የተለያየ አይነት ዲስትሪቢዩሽን ነው ያለን። ኦኬ ሶ ዋይ ኢዝ ዘ አፍሪካን ፖፑሌሽን ግሮዊንግ ሶ ፋስት? ለምንድነው በፍጥነት እያደገ ያለው የአፍሪካ ፖፑሌሽን? ቢኮዝ ቅድም ብለናል በጣም ፈጣን በፍጥነት በማደግ ከሆነ የአፍሪካን ፖፑሌሽን የሚያክል የለም በፍጥነቱ። አንደኛው ክሩድ በርዝ ሬት ነው። ከፍተኛ የሆነ ክሩድ በርዝ ሬት አለ ወይም የወሊድ ምጣኔ ማለት ነው። ክሩድ በርዝ ሬት እንዴት ነው የሚታየው? ቶታል ፖፑሌሽን አለ በአጠቃላይ ደግሞ የሚወለደው ወይም ኒው ቦርንስ ማለት ነው። ሶ ሃይ ፈርቲሊቲ ሬት አለ ከፍተኛ የሆነ ፈርቲሊቲ ሬት። ሶ አፍሪካ ውስጥ አንድ እናት በሌሎች ሀገሮች ላይ አንድ ሴት ሊኖሯት ከሚችሉ ልጆች የበለጠ ልጆች ይኖሯታል አፍሪካ ማለት ነው። ሃይ ፈርቲሊቲ ሬት አለ። ቻይልድ በርዛት ያንግ ኤጅ ብዙ ሴቶች ቀድሞ ስለሆነ አፍሪካ ውስጥ ቀድሞ ስለሆነ የሚያገቡት ቀድሞ ስለሆነ ልጅ የሚወልዱት በዚህ ምክንያት ረጅም ዓመት ልጅ የማፍሪያ ጊዜ ያላቸው በዛ ጊዜ ውስጥ በጣም ብዙ ልጆችን ይወልዳሉ። እሱ ነው ዋይ ኢዝ ዘ አፍሪካን ፖፑሌሽን ግሮዊንግ ሶ ፋስት ስንል አንዱ መልሳችን። ሌላኛው ሎ ሬትስ ኦፍ ኮንትራሴፕቲቭ ዩዝ ወይም የእርግዝና መከላከያ ሚንሶችን የመጠቀም አክሰሱ ለአፍሪካ ህዝብ ጀነራሊ በራሳችን አካባቢ ብቻ ሳይሆን ማየት ያለብን አፍሪካ አንደር ዴቨሎፕድ ኮንቲኔንት እንደመሆኑ ኮንትራሴፕቲቭ ዩዝ የእርግዝና መከላከያ የእርግዝና መከላከያ ማለት ነው። ሶ እነዚህን መጠቀም መቻል ላለመቻል ብዙ መሰናክሎች አሉ። ሶ በዛ ምክንያት የአንደኛ አፍሪካ ፖፑሌሽን እንዲያድግ ሆኗል። ሶ ብዙ በርዝ ሬት ስላለ በጣም ስለሚወለድ ሃይ ፈርቲሊቲ ሬት ስላለ አንድ እናት በእድሜ ዘመኗ ብዙ ልጆችን ስለምትወልድ በእድሜ ዘመኗ ስንል ከ15 ዓመት ጀምሮ እስከ 49 ዓመት ድረስ ማለት ነው። በዚህ እድሜ ውስጥ ብዙ ልጆችን ትወልዳለች አፍሪካ ውስጥ በአማካይ። ሶ ሎ ሬት ኦፍ ኮንትራሴፕቲቭ ዩዝ የእርግዝና መከላከያ ብዙ አለመኖሩ ቀደም ብላ ልጅ መውለድ መጀመሪያ ረጅም ዓመት ልጅ እንድትወልድ ስለሚያደርጋት፣ ከዛ መቀጠል ዲክላይን ኢን ኢንፋንት ኤንድ ማተርናል ሞርታሊቲ ሬት ኦኬ የእናቶችና የህፃናት ሞት እየቀነሰ መምጣቱ ኦኬ ሞር ፖፑሌሽን ግሮዝ እንዲኖር በፍጥነት የሚያድግ ፖፑሌሽን ግሮዝ እንዲኖር ያደርጋል። ሶ የአፍሪካ ቶታል ፈርቲሊቲ ሬት ኦፍ ዘ ወርልድ 2.5 ነው። ከ2.5 በታች ነው። ምን ማለት ነው? ቶታል ፈርቲሊቲ ሬት ማለት አንድ እናት የሚኖራት ልጆች ማለት ነው። ከ2.5 ያነሰ ልጆች ነው በአማካይ የሚኖራት። ሰብሳሃራን አፍሪካ ግን ስንት ነው? 6። ከሰሃራ በታች ያለው አፍሪካ አፍሪካ አለች እንደዚህ ነገር። በዚህ ውስጥ ከዚህ አካባቢ በዚህ በታች ያለው ይሄ ሰሃራ እዚህ አካባቢ ስለሆነ ያለው ማለት ነው። ይሄኛው ህዝብ በአማካይ አንዲት ሴት 6 ልጆች አሏት።
በአማካይ አንዲት ሴት 6 ልጆች አሏት። የዓለም አማካይ ስንት ነው? 2.5። ዴቨሎፕድ የሆኑ ሀገራት ላይ ብትሄዱ ደግሞ የመጀመሪያው ፈርስት የር የሚባሉ የዓለም ሀገራት ጋር ብትሄዱ ደግሞ ከዚህም ያነሰ ነው። ኦኬ 1 ማክሲመም 2 ሬርሊ ነው ከዚህ በላይ የምታዩት። አቬሬጁ ነው 2.5 የዓለም አቬሬጅ ነው ይሄ። የነዚህ የሰብሳሃራን አፍሪካ ተደምሮ ነው እንደዚህ ከፍ ያደረገው እንጂ የተሻለ ያሉ ሀገራት ዴቨሎፕድ ካንትሪስ የምንላቸው ወይም ሃይሊ ዴቨሎፕድ ካንትሪስ የምንላቸው ከዚህ የማይነሰው የወሊድ መጠን ያላቸው። አንዲት እናት በእድሜ ዘመኗ የምትወላቸው ምን አለ ቶታል ፈርቲሊቲ ይባላል። በእድሜ ዘመኗ የምትወላቸው ልጆች ብዛት ቶታል ፈርቲሊቲ ሬት ይባላል ማለት ነው። ሰብሳሃራን አፍሪካ ላይ 6 ነው። የአፍሪካ ፍጥነቱን የምታዩት በዚህ ነው። በዚህ ምክንያት እየፈጠነ ሄደ። ሌላኛው ደብሊንግ ታይም ኦፍ አፍሪካን ፖፑሌሽን ስንነሳ ያልነው አለ። ምን ያህል ጊዜ ይፈጀበታል ብላችሁ ታስባላችሁ? የአፍሪካ ፖፑሌሽን ደብል ለማድረግ ብያችሁ ነበር 25 ዓመት ነው። 25 ዓመት ከየት መጣ? የደብሊንግ ታይም የሚሰለው እንዴት ነው? በኋላ እናየዋለን በተወሰነ መልኩ። ግን 70 ሲካፈል ለግሮዝ ሬት ነው፣ ለፖፑሌሽን ግሮዝ ሬት። ኦኬ የአፍሪካ ፖፑሌሽን ግሮዝ ሬት 2.6 አካባቢ 2.5 አካባቢ ነው። በ70 ስታካፍሉት ይልጌት 25 ማለት ነው። ሀሳቡ እሱ ነው። ደብል ለማድረግ አፍሪካ አሁን ያላት ፖፑሌሽን 1.3 ቢሊዮን አካባቢ እሱ ደብል ሆኖ 2.6 እንዲሆን እስኪሆን 25 ዓመት ይፈጃል አይባልም። በጣም ትንሽ ነው 25 ዓመት። ኦኬ ሶ ዘ ኮምፖነንትስ ኦፍ ፖፑሌሽን ቼንጅ ምንድን ናቸው? ኮምፖነንቶች ወይም የህዝብ ቁጥር ለውጥ ጭማሪው ቅናሹም ለውጦቹ የሚመጡት ከምንድን ነው? ከነዚህ ፋክተሮች ነው። ኦኬ ከነዚህ ከአራቱ ያልፋል። የመጨረሻው ላይ እንመጣበታለን። አንደኛው በርዝ ነው፣ የወሊድ ምጣኔ። ኦኬ አንድ አካባቢ ላይ የሆኑ ልጆች ይወለዳሉ ወይም አንድ አካባቢ ላይ የሆኑ ሰዎች ይሞታሉ ዴዝ፣ ወይም አንድ አካባቢ ላይ ኢሚግሬሽን ይኖራል። ኢሚግሬሽን ማለት ምን ማለት ነው? ወደ ሀገር የሚገቡ ማለት ነው። በአይ የሚጀምረው ኢን ማይግሬሽን ማለት ነው። ሌላኛው ደግሞ ኦኬ እዚህ ጋር ኢ ነች። ኢ ማይግሬሽን እሱ ምን ማለት ነው? ከሀገር የሚወጡ ማለት ነው። ኦኬ ከሀገር የሚገቡ ወደ ሀገር የሚገቡ ከሀገር የሚወጡ እና የሚወለዱና የሚሞቱ ሰዎች። ኢንድ ፖፑሌሽን ብለን የምናሰለው ምንድነው? በአንድ ለምሳሌ አመቱ ሲጀምር ኤክስ አማውንት ኦፍ ፖፑሌሽን ከነበረን እሱ ፖፑሌሽን ሲሰላ ምንድነው የሚሆነው? ፖፑሌሽን ቼንጁ ማለት ነው። አንደኛ በርዝ ሬት አለ፣ ቢ የሚባለው በርዝ ሬት ቢ በርዝ አለ ይጨመራል፣ ሲቀነስ ዴዝ ይቀነሳል። እዛ ኢሚግሬሽን አለ። ኢሚግሬሽን ደግሞ እነዚህ ኔት ነው። ኦኬ ኔቱን ነው የምናስለው። ይሄኛው ኢን ማይግሬሽን ነው ብለናል። ወደ ሀገር ውስጥ የሚገባ ነው። ወደ ሀገር ውስጥ የሚገባም ምን ይደረጋል? ይደመራል አይደል? ኢን ማይግሬሽን ወደ ሀገር ውስጥ የሚገባው ይደመራል። ከዛስ ኢሚግሬሽን ደግሞ አለ። እሱ ደግሞ ምንድነው? ከሀገር የሚወጣው ነው። እሱ ደግሞ ይቀነሳል፣ ከሀገር የሚወጣው። ፎርሙላው ማለት ይሄ ነው። አሁን ያልኳችሁ ረዘም ሲል ኢንድ ፖፑሌሽን ስታርቲንግ ፖፑሌሽናችን አለ አመቱ ሲጀምር የነበረን ፖፑሌሽን እሱ ሲደመር ወይም ሲቀነስ ናቹራል ኢንክሪዝ ማለት ምን ማለት ነው? እነዚህ ሁለቱ ናቸው። ከነዚህ ፋክተሮች ውስጥ ብቸኛ ተፈጥሯዊ ናቹራል ፋክተሮች እነዚህ ናቸው። ሌሎቹ ስደት ተፈጥሯዊ አይደለም ማለት ሰው በራሱ ወስኖ ነው የሚወልደውም በራሱ ወስኖ ነው። ግን እንቅስቃሴ ሰው ልጅ በራሱ የሚያደርገው ነገር ነው። እነዚህ ተፈጥሯዊ ፋክተር ስላለባቸው በርዝ እና ዴዝ ናቹራል ፋክተር ናቸው። በርዝ ሲቀነስ ዴዝ ይሄ ማለት ናቹራል ፋክተር። ኦኬ ናቹራል ፋክተር የምላችሁ ይሄ ማለት ነው። ኦኬ በርዝ ሲቀነስ ዴዝ የተወለደው ሰው ሲቀነስ የሞተው ሰው ናቹራል ፋክተር ወይም ናቹራል ቼንጅ ይባላል። ናቹራል ቼንጅ። ከዛ ኔት ማይግሬሽን ደግሞ አለ። ኔት ማይግሬሽን ማለት ደግሞ ይሄኛው ማለት እቺኛው ፓርት ማለት ነው። ኦኬ ሲቀነስ ኢሚግሬሽን። ኢን ማይግሬሽን እቺኛው ማለት ነው። ሲቀነስ ኢሚግሬሽን። ሁለቱ ሲቀናነሱ ይሄ ማለት የገባው አካል ነው። አይ የገባው ሲቀነስ የወጣው እሱ ደግሞ ኔት ማይግሬሽን ይባላል። ስታርቲንግ ፖፑሌሽን አለ አመቱ ሲጀምር ምሳሌ እንውሰድና አንድ ሀገር አመቱ ሲጀምር 50 ሚሊዮን ሰው ነበራት። 50 ሚሊዮን እንዴት ነው የምጻፈው? 50 ሚሊዮን ሰው ነበራት። ከዛ ልጅ ተወለደ እዛ ሀገር ውስጥ እንበል ስንት 1 ሚሊዮን ሰው ተወለደ፣ 1 ሚሊዮን ህጻን ልጅ ተወለደ ይባል። ይሄኛው ስታርቲንግ ነው። አንድ ስታር ከዛ በርዝ ደግሞ 1 ሚሊዮን ከዛ ዴዝ ደግሞ ዲ ነች። ዴዝ ስንት ሰው ይሙት? 500,000 ይበቃል። 500,000 ሰው ይሙት። ከዛ ቀጥሎ ምን አለ? ኢማይግሬሽን ወደ ሀገር ውስጥ የገባ ሰው ኢማይግሬሽን ስንት እንበለው? ይሄንን ወደ ሀገር ውስጥ የገባ 100,000 ሰው አለ እንበል። ከሀገር የወጣ ኢሚግሬሽን ማለት ነው። ከሀገር የወጣ ደግሞ 50,000 ብንል ይሄን እንዴት ነው የምንሰራው? አሁን ላይ ያለውን ኢንድ ፖፑሌሽን ነው። አመቱ ሲያልቅ ስንት ፖፑሌሽን አለው? ይሄ ስታርቲንግ ፖፑሌሽን ስለሆነ ማለት ነው ተብሎ ቢሰላ ብንጠየቅ ምንድነው የምናደርገው?
500 ሺህ አለ። ሲምፕል ነው በጣም። 5 ሚሊዮን ማለት 50 ሚሊዮን ማለት ፓርደን 50 ሚሊዮን አለ። 50 ሚሊዮን ሲደመር ወይም ሲቀነስ ፕላስ ኦር ማይነስ ነው ዲፔንዲንግ ኦን እዚህ ጋር ናቹራል ኢንክሪዝ እንደምናገኘው ቁጥር። ናቹራል ኢንክሪዝ ማለት ደግሞ በርዝ ሲቀነስ ዴዝ ማለት ነው። በርዝ ሲቀነስ ዴዝ ፕላስ በላይ ነው። በርዝ ስንት ነው? በርዛችን 1 ሚሊዮን አይደል? ሲቀነስ ዴዛችን ስንት ነው? 500 ሺህ። ስለዚህ 500 ሺህ ኔት አለ ማለት ነው። 1 ሚሊዮን ሲቀነስ 500 ሺህ 500 ሺህ ፕላስ ነው የሚሆነው ማለት ነው ኔት ስለሆነ 500 ሺህ። ይሄንን ፕላስ አድርጉት። ይሄኛው ኔጌቲቭ የሚመጣ ከሆነ ፕላስ እና ማይነስ አንድ ላይ በቅንፍ ውስጥ ማባዛት ስለሆነ የሚሆነው ይሄኛው ወደ መቀነስነት ይቀየራል ማለት ነው። አሁን ባለው ሁኔታ ግን እሺ ተዋት ኦር እንደዚህ አድርገን እንስራ። ያ 500 ሺህ ሰው ኔት አለ። ኔት ናቹራል ኢንክሪዝ ነው። እሺ ናቹራል ኢንክሪዝ ነው። 500 ሺህ ሲወለዱ ሲቀነስ የሞተው ከዛ ላ ኔት ማይግሬሽን አለ እና አጌን ፕላስ ኦር ማይነስ ነው። ይሄም ፕላስ ብለን እንጀምርና በቅንፍ እናስቀምጠው። ፕላስ 100 ሺህ ሰው ወደ ሀገር ገባ፣ 500 ሺህ ሰው ወጣ። 100 ሺህ ሲቀነስ 500 ሺህ ስንት ነው? እዚሁ እንስራው 50 ሺህ። 100 ሺህ ሲቀነስ 50 ሺህ ፓርድ 50 ሺህ ኢሚግሬሽን ነው። 100 እና 50 ናቸው። ሲቀነስ 50 ይመጣል። ኦኬ ነው እንደዚህ ይመጣል። ስንት ነው የሚመጣው? ይሄ 500 ሺህ ሲደመር 50 ሚሊዮን ሲደመር 500 ሺህ 50 ሚሊዮን 500 ሺህ ሲደመር 50 ሺህ 50 ሚሊዮን 550 ሺህ ብዙ 500 ሺህ ብዙት ቁጥር። ይሄኛው ምን ይሆናል? ኢንድ ፖፑሌሽን ይሆናል። አመቱ ሲያልቅ ይሄን ያህል ሰው ነው የሚኖረው አገሪቱ ውስጥ። ይሄን ያህል በ50 ሚሊዮን ጀመረን 1 ሚሊዮን ወለድን፣ 500 ሺህ ሰው ሞተብን፣ 100 ሺህ ሰው ወደ ሀገር ገባ፣ 100 ሺህ ሰው ወደ ሀገር ገባ። ኢሚግሬሽን ደግሞ ከሀገር መውጣት ነው። 50 ሺህ ሰው ደግሞ ከሀገር ወጣ ማለት ነው። መጨረሻ ላይ አመቱ ሲያልቅ 5 ሚሊዮን 50 ሚሊዮን 550 ሺህ ሰው ኔት ይኖረናል ማለት ነው። ኢንድ ፖፑሌሽናችን። ኦኬ ሲምፕሊ ይሄ ነው ሀሳቡ። የተወለደ የሞተና የተሰደደ እነዚህ ነው የምናስበው። ፖፑሌሽን ብለን ስናሰላ ስንት ሰው አለ፣ ስንት ሰው ተወለደ አዲስ፣ ስንት ሰው ሞተ፣ ስንት ሰው ከሀገር ወጣ፣ ስንት ሰው ወደ ሀገር ገባ። 5 ነገሮች ነው ያሉት። እነሱን በመደመርና በመቀነስ ነው የምናገኘው። ሲምፕሊ ኢቭን ፎርሙላ ብላችሁ ባታስቡት፣ ወረቀቱን እያያችሁ ፈተና ላይ ብታስቡት ሴንስ የሚሰጥ ነገር ነው። የተወለደ ሰው ጭማሪ ነው። የሞተ ሰው ከህዝቡ የሚቀነስ ነው። ከሀገር የወጣ ሰው ከህዝቡ የሚቀነስ ነው። ወደ ሀገር የገባ ሰው ህዝቡ ላይ የሚጨመር ነው። ኦኬ አንድ ሀገር ላይ ሲደመር የውጭ ሀገር ዜጋ ነው ተብሎ ከህዝብ ቁጥር አይገለልም። ኦኬ ኢትዮጵያ ውስጥ 120 ሚሊዮን ሰው ስንል በፊት አይተናል። ይሄን 120 ሚሊዮን ሰው ኢትዮጵያ አለ ሲባል 120 ሚሊዮን ኢትዮጵያዊ ማለት አይደለም። 120 ሚሊዮን ኢትዮጵያ ውስጥ የሚኖር ሰው ማለት ነው። ኦኬ ቻይኖችም፣ ኮሪያዎችም፣ ኬንያውም ሁሉም ይቆጠራል። ኦኬ 120 ሚሊዮን። ስለዚህ ከውጭ ሀገር ወደኛ ሀገር የገባ which is in migration ይችኛው in migration የሚለው እናንተ ልዩነቱን እንድታዩት ነው እንጂ ሲጻፍ immigration ኦኬ ኢሚግሬሽን ነው። IMMI እሱኛው ከሆነ ወደ ሀገር ውስጥ መግባት ማለት ነው። ከሆነ EMI ከሆነ ግን ከሀገር መፍለስ ነው ማለት ነው። ኦልራይት ሲምፕል ነገሮች ናቸው። ምን የሚያስደምረን ነው ምን የሚያስቀንሰን ነው የሚለው ማወቅ ብቻ ነው ከእናንተ የሚጠበቀው። ሲምፕል ነገሮች ናቸው። The world population has experienced tremendous increment between the 1950s and 2020 ከ1950 ጀምሮ 1950 ላይ ስንት ሰው ነበር አለ 2.5 ቢሊዮን ሰው። አሁን ስንት ሰው አለን? 7.7 ቢሊዮን እስከ 8 ቢሊዮን አካባቢ። መጽሐፉ ላይ ባለው በዚህኛው ከሆነ ስቲክ የምናደርገው 7.7 ቢሊዮን። ዴቨሎፒንግ ሪጅንስ ፓርቲኩላርሊ አፍሪካ ኤንድ ኤዥያ ኦኬ ዴቨሎፕ የምንላቸው እንደዚህ ስለሆነ ዴቨሎፒንግ። ሌሎቹ ለምሳሌ አውሮፓ እና ሰሜን አሜሪካ በአብዛኛው እነሱ ዴቨሎፕድ ናቸው። ኦኬ ዴቨሎፕድ ጨርሰዋል፣ ዴቨሎፕ አድርገው ጨርሰዋል። ኦብቪየስሊ ሁሌ መጨመር ማደግ አለ፣ ግን አሁን ባለበት ስታተስ እነሱ ከሁላችንም የተሻለ ዴቨሎፕ ያደርጉ ናቸው። ዴቨሎፕድ እንላቸዋለን። ዴቨሎፒንግ የምንላቸው ደግሞ እያደጉ ያሉ ገና እና አፍሪካ እና ሲያነሱ ላቲን አሜሪካን በተወሰነ መልኩ። ዴቨሎፒንግ ሪጅንስ ፓርቲኩላርሊ ማን ይላል? Africa and Asia drive the population growth. Okay, the majority of not just the growth but the numbers ራሱ በብዛት እስያ ነች አንደኛ፣ አፍሪካ ነች ሁለተኛ። እነዚህ ሀገር አህጉራት በጣም ፑሽ ያደርጋሉ የምንን ፖፑሌሽን ግሮዝን ማለት ነው። ሌላኛው አፍሪካስ ግሮዝ ሬት is currently the highest among all continents። ሬቷ በጣም የምታድግበት ሬት በጣም ከፍ ያለ ሬት ነው። ኦኬ 2.5% አካባቢ። ሂስቶሪካል ግሮዝ was slow በጣም ስሎ ነበረ። ከዛ በላይ ግን ሞደርን አድቫንስመንትስ ከመጡ በኋላ ትሪገር ራፒድ ሰርጅ ማለት ምንድን ነው? በጣም እንደዚህ በጣም መወንጨፍ ማለት ነው። ኦኬ በጣም ሰርጅ ያደረገ ከተባለ ነገር በጣም ወደ ላይ ወጣ ማለት ነው።
ራፒድ የሆነ ሰርጅ በግራፍ ብናየው ይሄ እንደዚህ ቢሆን ይሄ ህዝብ ይሄኛው ነምበር ኦፍ ፖፑሌሽን ቢሆን ይሄ ይር ቢሆን ብለን እናስበው ህዝቡ ትንሽ ነበር እንደዚህ በየአመቱ ትንሽ ነበር የሚጨምረው እንደ ትንሽ እየጨመረ ይሄ ነው ራፒድ ሰርጅ ማለት ይሄ ነው። ኦኬ ሰርጅ ማለት እንደዚህ መጨመር ማለት ነው። እሱን ያመጣው ምንድነው? ሞደርን አድቫንስመንትስ፣ የተሻለ ቴክኖሎጂ፣ የተሻለ ጤና ጥበቃ፣ የተሻለ ትምህርት፣ የተሻለ ፋሲሊቲ፣ የተሻለ ኤቭሪቲንግ። እነዚህ ነገሮች ምንን አመጡ? ራፒድ የሆነ ፖፑሌሽን ግሮዝ አምጥተዋል ማለት ነው። ይሄ ነበረ ዩኒቱ መጀመሪያ ላይ የምናየው ስለ አፍሪካ ፖፑሌሽን ኦቨርቪው፣ የዓለምን ፖፑሌሽን በአጠቃላይ ኦቨርቪው ይሄንን ይመስላል። ጥያቄ ካላችሁ ማንኛውም ነገር ኮሜንት ላይ ማስቀመጥ ትችላላችሁ። if you have any questions እንዲሻሻል የምትፈልጉትም ጥያቄም ባይሆን አስተያየት ከሆነ እነዚህ ነገሮችን ወደኛ ማድረስ ትችላላችሁ። ይሄ ነበረ ለአሁን ያለኝ። በሌላ ሰብ ቻፕተር ደግሞ ተመልሰን እንመጣለን። ቴክ ኬር